ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። መልካም እንግዲህ ዛሬ ከናንተ ጋር በሚኖረን ጊዜ የጸሎት ጊዜ እንድንወስድ ነው የምፈልገው። በዚህ የጸሎት ጊዜ ደግሞ ቃሉ ጸሎታችንን እንዲመራው ነው። እንግዲህ በፊታችሁ አንድ ሁለት ነገሮችን የምናገረውና እዚህ ጋር እሱን ታዩታላችሁ። ምን ይላል? ሁል ጊዜ አይደል? ብዙ ጊዜ በእንግሊዘኛ አንድ ሰላምታ አለ፣ እግዚአብሔር መልካም ነው ይባላል። God is good። ከዛስ ሁል ጊዜ እንላለን። all the time God is good። ሁል ጊዜ እግዚአብሔር መልካም ነው እንላለን። ሁል ጊዜ እና ሁል ጊዜ የምታደርጓቸውን ነገሮች እስቲ ያስቧቸው። አሉ አይደል? በህይወታችን አንዳንድ ወቅት ጠብቀው የሚመጡና ከወቅት ጋር የሚሄዱ ተግባራት አሉ። አንዳንድ ደግሞ ሁል ጊዜ የምናደርጋቸው ነገሮች አሉ። መቼም ሁል ጊዜ ከምናደርጋቸው ነገሮች መካከል አንደኛው መብላት ይመስለኛል አይደል? መተንፈስም አለ። እነዚህ በቃ የማይቋረጡ አንዳንዶቹን እንደውም አስበን መብላት ቢያንስ በፕሮግራም ነው አይደል? ግን ስንተነፍስ ፕሮግራም አድርገን አንተነፍስም። ግን ሁል ጊዜ ምን እናደርጋለን? እንተነፍሳለን። ሁል ጊዜም ስለምንተነፍስ ነው፣ እስትንፋስ ስላለን ነው በህይወት ያለ ነው አይደል? እና ሁል ጊዜ የምናደርጋቸው አሉ። እና ሳስብ ነበር በተለያይታችሁ እንደሆነ እንደዚህ ወቅት የሚያመጣቸው ነገሮች አሉ። አሁን ትዝ ካላችሁ እንደው የኮቪድ ጊዜ የዓለም መጨረሻ የደረስን አልመሰላችሁም ነበር? እንደው ምንም እንኳን ደርሶ ቢያልፍም እርግጥ ብዙ ነገር እኔ በግሌ ብዙ ነገር አሳይቶኝ ሄዷል። የመጨረሻው ዘመን ክስተት ምን ያህል ሊፈጥን እንደሚችል ኮቪድ አሳይቶናል አይደል? በአንድ ጊዜ ሁሉ ነገር ሰላም ነው ባልንበት ጊዜ ነገሮች መጥተው እንዴት ሊገለባበጡና በአጭር ጊዜ ዓለም ቀጥ ልትል እንደምትችል አይተናል። ግን እሱም መጨረሻው አልሆነም። ኮቪድን አልፈን ኮቪድ እንዳልነበረ ሆነን ኖረናል። ልክ ነኝ? በቃ ኮቪድ እንዳልነበረ ያን ጊዜ ያን ያህል መንቀጥቀጥ በውስጣችን መኖሩን ረስተን እንደገና ወደ ሪላክስ ሞድ። አይሮፕላን ስትበሩ አይታችኋል። ተርቢላንስ ሲመጣ ቶሎ ያበራል አይደል? ታጠቅ ምናምን ይላል። ከዛ መንቀጥቀጡ እንደበዛ ቁጥር ውስጣችን ልክ ወዲያው ግን አሁን ቀበቶ መፈታት ይችላል ሲባል ወዲያው ምን ማድረግ እንጀምራለን? ልክ ያቺ ጊዜ እንዳላለፈች ተርቢላንሷ እንዳልነበረች በቃ አሁንም ብልጭ ሲል እንደገና መጣበቅ እና አንዳንድ ጊዜ ሳየው በተለይ እነዚህ የምጽአቱ ምልክቶች ጋር ተያይዘው የሚመጡ ነገሮች ልክ እንደዛ ስናስር ስንፈታ አይደል? በቃ አሁን ኮቪድ መጣ፣ ታጠቅ በቃ የመጨረሻ ነው ሲባል ከዛ ደግሞ እሱ ሲሄድ ምን ስናደርግ አሁን በቃ ልክ ፓይለቱ አብርቷል የተባለ ነው አይደል? ምን መስለው አሁን እስቲ መፍታት ትችላላችሁ፣ ግን ለደህንነታችሁ ለማንኛውም ምሰሩ ይባላል። የሚያስር የለም። አሁን ደግሞ ሰሞኑን ሌላ የቀበቶ ሰሩ መብራት እየበራ ነው አይደል? አይታችሁታል? አዎ። እኔ ወደዚህ ለመምጣት ያስኩት እቅድ በአረብ ሀገሮች የሚመጣ ነበርና እሁድ ጠዋት ኧረ በቃ ፍላይት ተሰርዟል፣ ትፈልጉ አየር ስፔሱ ተዘጋ። ያልጠበቅነው ነገር አሁንም ቀበቶ ትንሽ የመታሰር ነገር። እንግዲህ መቼ ደግሞ ቀበቶ ፍቱ እንደምንባል አላቅም። ግን አንድ ነገር በዚህ ሁሉ ውስጥ ስናልፍ በዚህ ሰዓት እንድናስብ የምጠይቃችሁ እሰሩ ቢባል ባይባል ሁል ጊዜ ልናደርጋቸው የሚገባ ቃሉ የሚያዘን ነገሮች አሉ። አንድ ሶስቱን ነው ወደ አእምሮአችን አምጥተን እነዛን ሶስቱን በተለየ ሁኔታ በጸሎት እንድናስባቸው የምጠይቃችሁና ሁል ጊዜ የሚለውን ከዛ አንጻር እናያለን ማለት ነው። ሁል ጊዜ ልናደርጋቸው የሚገባ ነገሮች። እነዚህ ሁል ጊዜ ልናደርጋቸው የሚገባን ነገሮች ሶስት የግንኙነት አቅጣጫዎቻችንን የሚነኩ ናቸው። እዚህ ጋር እንደምታዩት ሶስት የግንኙነት አቅጣጫዎች አሉ። አንደኛው ከማን ጋር የምንገናኝበት ነው? ከእግዚአብሔር ጋር። እሱ ደግሞ በስዕሉ ላይ እንደምታዩት የት ነው ያለው? ማዕከሉ ነው፣ አስኳሉ ነው፣ ዋናው እሱን አይታችኋል። ውሃ ላይ አንድ ድንጋይ ስትጥሉ ክበብ መስራት የሚጀምረው ከየት ነው? ከመሃል አይደል? ያቺ ግን ምን እያደረገች ትሄዳለች? ሪፕል ኢፌክት ይሉታል አይደል? እየሰፋች ትሄዳለች። ልክ እንደዛ የኛም ኮራችን ማዕከላችን ከእግዚአብሔር ጋር ያለን ግንኙነት ነው። ከዛ ቀጥሎ የሚሰራው ክበብ ወዴት ይወስደናል? የእርስ በርስ ግንኙነታችን ጋር ያመጣናል።
ከዛ ደግሞ ያልፍና ከኛም አልፎ ወዴት ያወጣናል? ከሌሎች ጋር፣ በውጭ ካሉት ጋር ይላል ጳውሎስ ሲናገር። በውጭ ካሉት ጋር ያለንን ግንኙነት ያሳየናል። ስለዚህ እነዚህ ሁልጊዜ እንድናደርጋቸው የተነገሩን ነገሮች እነዚህን 3 አቅጣጫዎች ያሳዩናል። የመጀመሪያው ከእግዚአብሔር ጋር ያለን ግንኙነት ነው። ወደ ጥቅሶቹ ከመግባታችን በፊት ከዚሁ ጋር አያይዤ ደግሞ ማነሳው ቤተክርስቲያናችን ስትራቴጂክ ፕላን አላት አይደል? 7ኛ ቀን አድቬንቲስት ቤተክርስቲያን እርግጠኛ ነኝ ሰምታችሁታል ብዬ አስባለሁ። አይ ዊል ጎ የሚባል ምን ልበለው መፈክር ልበለው ወይ መሪ ቃል አለ። ሰምታችሁታል? አይ ዊል ጎ አይ ዊል ጎ። ያ ነው የቤተክርስቲያኗ ለ5 ዓመት ባለፈውም አሁንም ቀጥላ ያለችው ምን የሚል ኃይለ ቃል ነው ያላት? አይ ዊል ጎ፣ እሄዳለሁ። ብዙ ጊዜ ይሄ አይ ዊል ጎ የሚለው ቃል ከምን ጋር ነው ተያይዞ የሚቀርበው? ከተልኳችንን ከመፈጸም ሄጄ መሰክራለሁ አደርጋለሁ ነው። ግን ሌሎችም 2 ልንሄድባቸው የታዘዝነው ሂዱ የተሰኙ ትእዛዞች አሉ። እነሱንም አንድ ላይ አድርጌ ለማሳየት ነው የምሞክረው። ስለዚህ ወደ መጀመሪያው ስንሄድ በመጀመሪያ የምናገኘው ጌታችን ኢየሱስ ክርስቶስ ሂዱ በሚለን ጊዜ ወዴት ነው ሂዱ ያለን? ማቴዎስ ወንጌል ምዕራፍ 6 ቁጥር 6 አንተ ግን ይላል ወደ እልፍኝ ግባ፣ ሂድና ጸልይ፣ ወደ እልፍኝህ ግባ፣ መዝጊያህንም ዝጋ፣ በስውር ላለው አባትህ ምን አድርግ? ጸልይ። ሂድ። ወዴት ሂድ? ወደ እልፍኝህ ግባ፣ ጸልይ። ከዛው ጋር ተያይዞ ደግሞ አሁን ሁልጊዜ የምትለው ቃል ያለችባትን ጥቅስ እንመልከት። ሉቃስ ወንጌል ምዕራፍ 21 ቁጥር 36 ሉቃስ ወንጌል ምዕራፍ 21 ላይ የምጽአቱን ምልክቶች ነው ጌታ የተናገረው። ትዝ ካላችሁ እንደ ማቴዎስ 24 ነው፣ በሉቃስ ደግሞ 21 ላይ ታገኙታላችሁ። እና በመጨረሻ ዘመን የሚሆነውን አሁን የምናያቸውን ብዙ ነገሮች ከጠቀሰ በኋላ ምን አለ? እነዚህ ነገሮች በሚሆኑበት ጊዜ ቁሙና ቀና በሉ ይላል አይደል? ትዝ ይላችኋል? ቁሙ ቀና በሉ። ከዛስ በኋላ በመጨረሻ የተናገረው ቃል ምንድን ነው የሚለው? በሰው ልጅም ፊት ለመቆም ትችሉ ዘንድ ሁልጊዜ ተግታችሁ ወይም እየጸለያችሁ ትጉ፣ ተግታችሁ ጸልዩ። በሰው ልጅ ፊት ጌታችን ዳግም ሲገለጥ መቆም እንድትችሉ ሁልጊዜ ተግታችሁ ምን አድርጉ? ጸልዩ። እንግዲህ ልብ በሉ፣ ሁልጊዜ ተግታችሁ ጸልዩ። ጌታችን ኢየሱስ ክርስቶስ ሁልጊዜ አድርጎ ያለን የመጀመሪያው ነገር ቢኖር ይሄ ቃል ነው። ሁልጊዜ ተግታችሁ ጸልዩ። ቅድምም የተነበበው ጥቅስ ላይ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ምን አድርጉ ይላል? ጸልዩ። ሁልጊዜ ጸልዩ፣ ተግታችሁ ጸልዩ። በተለይ ሁልጊዜ ስለ መጸለይ ስናስብ እንግዲህ የሚጠየቅ ጥያቄ አለ አይደል? እንዴት ነው ኑሮ ይቀጥላል አይደል? መቼም ወደ ገዳም ካልተገባ ወይም ዓለም በቃኝ ተብሎ በአንዳንድ ልምምድ ውስጥ እንደምናየው ሰው ቁጭ ብሎ የሆነ ነገር ይዞ እንደዛ ነው ሁልጊዜ መጸለይ አይደለም። ሁልጊዜ የምንጸልይባቸውን ነገሮች ስናስብ 3 ነገሮች ወደ አእምሮአችን ልናስብ እንችላለን። አንደኛ እዚህ ጋር እንደምታዩት በሉቃስ ወንጌል 9:23 ላይ ጌታችን ኢየሱስ ክርስቶስ ማንም ከኋላዬ ሊመጣ ቢወድ ይላል እሱ ራሱን ይካድ፣ ዕለት ዕለት ሁልጊዜ እንግዲህ ልናደርግ የተገባል ምኑን ይሸከም ይላል? መስቀሉን ይሸከም። ሁልጊዜ መጸለይ የምንችለው ቅድም በሰንበት ትምህርታችንም እንዳየነው ሁልጊዜ ስጋን በሚገባው ቦታ ላይ ስንሰቅለው ነው አይደል? ያውም በክርስቶስ ኢየሱስ መስቀል። ያ ነው የየዕለት ተግባራችን። ሁልጊዜ መጸለይ ከፈለግን ሁልጊዜ ከእግዚአብሔርና ከኛ መካከል ሊገባ የሚፈልገውን ይህንን አሮጌውን ማንነት ምን ማድረግ ያስፈልጋል? መስቀል ያስፈልጋል። ያን ጊዜ ምን እናደርጋለን? እናጠራለን፣ መንገዳችን ይጠራል። ከዛ ደግሞ ሲቀጥል መዝሙረኛው እንዲህ ይላል በመዝሙር 16 ቁጥር 8 ላይ እግዚአብሔርን ሁልጊዜ በፊቴ አድርጌዋለሁ። ስንት ጊዜ ነው የሚለው? ሁልጊዜ። ሁልጊዜ መጸለይ የሚቻለው ሁልጊዜ ከእግዚአብሔር ጋር ግንኙነት ማድረግ የምንችለው እግዚአብሔርን ሁልጊዜ በፊታችን ስናደርገው። እዚህ ቆሜ ስመለከት መነጽር ያደረገን ጥቂት ሰዎች አያለው አይደል? እዚህ ጋር መነጽራችን ስንት ጊዜ ነው የሚሆነው? ሁልጊዜ አለ አይደል? ነው ማታ ስንተኛ አይናችን ሲጨፈን እንዳረጋችሁት ይሰማችኋል? የሆነ የተሸከማችሁት ነገር ጆሮዬን እስቲ ቆያ እንዴ ብለን እናወጣዋለን። መኖሩንም አናየውም አይደል? ግን ሳይኖር ሲቀር ግን ልዩነቱን እናያለን። አንዳንዴ መነጽሬን ስረሳ
የምቸገረው ራቅ ያለው ማየት ስለማልችል ስለሆነ ወዲያውኑ ነው አለማድረጌን የማውቀው። ልክ እንደዛው ነው ሁልጊዜን እግዚአብሔርን በፊታችን ማድረግ ማለት በምናየው ነገር በምናስበው ነገር ሁሉን በእግዚአብሔር መነጽርነት አሳልፎ ማየት። ዛሬ ሰንበት ትምህርታችን ላይ ቅድም የተነገረን ሐሳብ አለ አይደል? በቃልም ይሁን በተግባር የምታደርጉትን ሁሉ በማን ስም አድርጉት ይላል? በክርስቶስ ኢየሱስ ስም። አጎት ብርሃኑ ሲናገር ነበር። በቃ ኢየሱስ የሚለውን ነገር ይዤ እንዴት ሌላውን መቀጠል እችላለሁ አይደል? ላመነዝር ብፈልግ ይሄው ኢየሱስ አለ እኮ መነጽሩ አለ። የማየው ነገር በዛ ውስጥ ነው ፊልተርድ የሚያደርገው። መጥፎ ነገር ለማድረግ ብፈልግ ሌላውን ሁልጊዜ እሱ ካለ የማየውን ሁሉ የማየው በማን አሳልፌ ነው? በዛ አሳልፌ። ስለዚህ ሁልጊዜ መስቀሉን ከተሸከምን፣ እኔነትን ከገደልን፣ ሁልጊዜ እግዚአብሔርን በፊታችን ካደረግን፣ ቀጥሎ ደግሞ መዝሙር ምዕራፍ 1 ቁጥር 2 እና 3 ላይ ሄዳችሁ ስታነቡ ምን ይላል? በዋዘኞች ወንበር ያልተቀመጠ ይልና እርሱ ግን ይላል አይደል? በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል። መቼ ነው የሚያስበው ይላል? በቀንና በማታ። የእግዚአብሔር ቃል እንደዛ በቀንና በማታ በአይምሯችን ሲመላለስ ያን ጊዜ ነው ሁልጊዜ ምን ማድረግ የምንችለው? መጸለይ የምንችለው። የእግዚአብሔር ቃል በአይምሯችን በቀን በማታ እኮ ሲመላለስ ከማን ጋር እየተነጋገርን ነው? ከእግዚአብሔር ጋር። የምናየውን የምናስበውን የምናደርገውን ሁሉ በዛ በቃሉ ውስጥ አሻገር እናያለን። ስለዚህ የማያቋርጥ ጸሎት ለመጸለይ 3ቱ መሰረቶች እነዚህ ናቸው። እኔነትን ያለማቋረጥ መግደል፣ እግዚአብሔርን ሁል ጊዜ በፊታችን ማድረግ፣ ቃሉን ደግሞ በቀን በሌት ምን ማድረግ? ማሰላሰል። ያን ጊዜ ከእግዚአብሔር ጋር ባለን ግንኙነት የማያቋርጠውን ሁል ጊዜ አድርጉት ያለንን ጸሎትን መለማመድ እንችላለን። እስቲ አጭር ጸሎት እናድርግ። እዚህ ጋር ቆም እንበልና ወደሚቀጥለው ከመሄዳችን በፊት እንጸልይ። እግዚአብሔር አባት ሆይ በፊትህ ቆመናል። ሁልጊዜ መጸለይን አስተምረህናል። አዲስ ነገር አይደለም፣ ዛሬ ሰማሁት የምንለው ነገር አይደለም። ግን በዚህ ሰዓት የቆምነው ይህንን የምናውቀውን እውነት መለማመድ እንዳንችል ያደረገውን ነገር ከሕይወታችን እንድታስወግድልን ነው። እኔነታችን ከሆነ ጌታ ሆይ መስቀልህን ዕለት ዕለት እየተሸከምን እዛ ላይ እንድንሰቅለው እርዳን። አንተን በፊትህ እንዳናስቀምጥ በእኛና በአንተ መካከል የገባ ነገር ካለ እባክህን በዚህ ሰዓት ዞር አድርግልን። ቃልህን በቀን በሌሊት እንድናሰላስለው በልባችን እንድንሰውረው እርዳን። ውስጣችንን የሞላውን ነገር ሁሉ አሁን በልጆች እንደተማርነው የቃልህ ውሃ በውስጣችን የሞላ ቆሻሻውን እድፉን ሁሉ እንዲያወጣልን እንጸልያለን። ስለሰማህን ተመስገን። አሁንም ስንቀጥል ተናገረን፣ በጌታ በኢየሱስ አሜን። እንግዲህ ወደ ሁለተኛው የግንኙነት አቅጣጫ እንሄዳለን። ወደ ሁለተኛው ግንኙነት አቅጣጫ ከመሄዳችን በፊት እችን ላሳያችሁ። እንግዲህ ይህንን ሁልጊዜ ለመጸለይ ቃሉን ለማሰላሰል ቃሉ ቅርብ ሊሆነን ይገባል አይደል? እንግዲህ ዛሬ እግዚአብሔር ረድቶን በትንቢት ቃል የወንጌል አገልግሎት አንድ የጀመርነው አገልግሎት የዲጂታል ሚኒስትሪ ነው። ዛሬ ከሁሉ በላይ ቅርባችሁ ማን ነው? እውነት ከተነጋገርን ስልካችን ነው አይደል? በቃ ምንዳብሰው ምናሻሸው አለ የለም ምንለው ከኛ ሲነጠል የሆነ ነገራችን የወደቀ እስኪመስለን ድረስ አይደል ከአካላችን እና ወደዚህ ወደ ስልካችን የእግዚአብሔርን ቃል ለማስገባት ነው የዚህ አገልግሎት ትኩረት የሆነው እና እዝራ ሴሚናሪ የሚል አፕሊኬሽን የሞባይል አፕሊኬሽን እግዚአብሔር ረድቶን ተዘጋጅቷል። ለሁለቱም አፕልም ስልክ ላላችሁ አንድሮይድም ለምትጠቀሙ ስንቶቻቸው ይህንን ከዚህ በፊት ታውቀው ኖረዋል? በጣም ግሩም የተወሰኑ እጆችን አይቻለሁ። እግዚአብሔር ይመስገን። እና ይኸውላችሁ ይህንን ነው ከፈለጋችሁ አሁኑኑ ከፍታችሁ ይፈቀዳል። ስልካችሁን አውጥታችሁ ለኋላ ሳትሉ አፕ ስቶር ወይም ፕሌይ ስቶር ላይ ሄዳችሁ እዝራ ሴሚናሪ ብላችሁ ብትጽፉ እችን አይከን ያወጣላችኋል። ኦሬንጅ በሆነች መጽሐፍ ቅዱስ እዛ ውስጥ 3 ትልልቅ በረከቶች ታገኛላችሁ። አንደኛ ለየቀኑ የሚሆን የእግዚአብሔር ቃል ንባብ ታገኛላችሁ። ሁለተኛ ሰንበት ትምህርታችሁን እዛ ውስጥ ታገኙታላችሁ። ሶስተኛ ደግሞ ኮርሶች አሉ፣ የመጽሐፍ ቅዱስ ኮርሶች መሰረታዊ ትምህርቶቻችንን ጨምሮ
እዛ ውስጥ ታገኛላችሁ። እንደዚሁም ደግሞ ሪዲንግ ፕላን 40 ቀን መጸለይ የምትፈልጉበት ርዕሶች ከፈለጋችሁ እዛ ውስጥ አሉ። ከናንተ በላይ ወገኖቼ እኔ ይሄ ነገር በጣም ጠቃሚ ሆኖ ያገኘሁት ድሮ አስታውሳለሁ። ወደኋላ ስለ ምስክርነት እመጣለሁ። ግን ትራክት በኪሳችሁ እያያዙ ዝሩ እንባል ነበር አይደል? ትዝ ይላችኋል? ለሰው ለመስጠት። ዛሬ ወገኖቼ ከትራክት ባልተናነሰ ይሄ ያገለግላችኋል። እኔ አሁን በቃ አጠገቤ ሰው ሳገኝ እቺ ነገር እስቲ ስልክ ላይ እኮ መጫን ትችላለህ፣ እንደዚህ ትጠቅምሃለች። ብዙ አልፎ መሄድ የሚያስችል ነገር ሰጥቶናል ቴክኖሎጂ እና እሱ እንድትጠቀሙ አደራላችኋል። ወደ ሁለተኛው የግንኙነት አቅጣጫችን ስናመራ ይሄ ደግሞ የእርስ በርስ ግንኙነታችንን የተመለከተ ነው። ከእግዚአብሔር ጋር ባለን ግንኙነት ሁልጊዜ መስመራችን ኮኔክትድ ይሆናልን አይደል? ምን አለ? ሁልጊዜ ተግታችሁ ምን አድርጉ ነው ያለን ጌታ? ጸልዩ። በጣም ጥሩ። አሁን ደግሞ ቀጥሎ ደግሞ ሁልጊዜ አድርጎ የተባልነውን ሐሳብ እንመለከታለን። የእርስ በርስ ግንኙነታችንን በተመለከተ ጌታችን እንደዚህ ያለ ሂድ ወደ እልፍኝ ግባ ነው አይደል? የመጀመሪያው ትእዛዝ። ሁለተኛው ደግሞ ወደ እግዚአብሔር መባህን ይዘህ በምትመጣበት ጊዜ ከወንድም ከእህት ጋር አንድ ነገር ቢኖር ያልጨረስከው ነገር ካለ፣ የተቀያየምክበት የተቃቃርክበት ነገር ካለ ምን አድርግ ይላል? ትተህ አይደል? መባህን ትተህ ስጦታን ትተህ ሂድ፣ አስቀድመህ ከወንድም ጋር ምን አድርግ? ታረቅ። ሂድ ወደ እልፍኝ ግባ፣ ሂድ ከወንድም ጋር ታረቅ። ይሄ ደግሞ ሁልጊዜ መደረግ እንዳለበት ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 15 ላይ ሲጽፍ እንደዚህ ይላል፣ ማንም በክፉ ፈንታ ምን እንዳይመልስ፣ ክፉ እንዳይመልስ ተጠንቀቁ። ነገር ግን ጭንቃል ያዟል። ነገር ግን እርስ በርሳችሁም ሆነ ለሌሎች ሰዎች፣ ቁልፍ ቃላችን መጣች አይደል? ምን ትላለች? ሁልጊዜ እርስ በርሳችሁም ሆነ ከሌሎች ሰዎች ሁልጊዜ መልካም የሆነውን ነገር ለማድረግ ምን አድርጉ ይላል? ተጣጣሩ። ሁልጊዜ ክፉን በክፉ አይደለም፣ ግን እርስ በርሳችሁም ሆነ ከሌሎች ሰዎች ጋር ሁልጊዜ መልካም የሆነውን ነገር ለማድረግ ተጣጣሩ። ሁልጊዜ ወገኖቼ ይሄ በጣም ወሳኝ ነው። ምክንያቱም ቀጥለን በምንመለከትበት ጊዜ ሁልጊዜ መልካም የሆነውን ተጣጣሩ ይላል። ሁልጊዜ ንግግራችሁ በጸጋ የተቀመመ በጨው ይሆናል ይላል። ይህንን በተለይ ከይቅርታ ጋር ክፉን በክፉ ከማሸነፍ ይልቅ ክፉን በበጎ ማሸነፍ በሰንበት ትምህርታችንም ተምረነዋል አይደል? የዛሬው ሰንበት ትምህርት መቼም ከዚህ በላይ መቼም ማን የተናገረው? አንዳችሁ ሐሳብ ስትሰጡ ወንድሜ ፍሳ ይመስለኛል። ስብከቱ አይደለም ሌላው አይደለም አይደል? በቃ እግዚአብሔር ኃይል ነው የሚያስፈልገን ይህም በሕይወታችን ለመኖር። ምክንያቱም በአምስተኛ ቴስቲሞኒስ 170 ላይ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ ለእናንተ ደግሞ ምን ይልላችኋል? ለሰዎች ግን ኃጢአታችሁን ይቅር ባትሉ አባታችሁ ኃጢአታችሁን ምን አይልም። ከዛ ምን ትላለች? እነዚህ ድንቅ ውሎች ናቸው ትላለች። ውል እኮ ነው እየተፈራረምን ያለ ነው አይደል? ይሄ ቢሆን ይሄ ካልሆነ ደግሞ ይሁን እያልን እኮ። ነገር ግን ምንኛ በጥቂቱ ነው የሚረዱት ወይም ደግሞ የሚታሰቡት። በጣም ይሄ ነው የሚገርመኝ ቃል። በጣም ከተለመዱትና እጅግ ደግሞ ምን ጎጂ ውጤት ካሏቸው ኃጢአቶች አንዱ ምንድነው ነው የሚለው? ይቅር የማለት መንፈስ ማጣት። መግለጫው ነው የገረመኝ። ሁለት ነገሮች፣ በጣም የተለመደ ደግሞ እጅግ ምን ውጤት ያለው ጎጂ። አያስደነግጥም? በጣም የተለመደ ነው፣ ኮመን ነው፣ በቃ ኮመን ግን ደግሞ እጅግ ጎጂ ውጤት ያለው እሱም የይቅርታ መንፈስ ማጣት ነው። ስንቀጥል እንደዚህ ይላል። የሚቀጥለውን ስናይ ክርስቲያኖች ይላል በዕለት ተዕለት ግንኙነታቸው ሁሉ የዚህን ጸሎት መርሆች ቢተገብሩ ኖሮ በቤተ ክርስቲያንና በዓለም ውስጥ ምንኛ የተባረከ ለውጥ በሆነ ነበር። ይህ ለመጽሐፍ ቅዱሳዊው ሃይማኖት እውነተኝነት ሊሰጥ የሚችል እጅግ አስተማማኝ ምስክር ይሆን ነበር። አይገርም?
እጅግ አስተማማኝ። ማንን ይቅር ማለት? ጠላትን ይቅር ማለት። ለምን? ቅድም እንደተባለው እኮ ነው። ይሄ ከተፈጥሯችን ውጭ ነው፣ ከዓለም መርህ ውጭ ነው። ይሄ ሲሆን ከታየ ግድ ያቆመናል እኮ አይደል? መቀጠል አንችልም። እንደ ኦርዲነሪ ልክ ፀሐይ በምዕራብ በኩል ብትወጣ እርግጠኛ ነኝ ኑሮን ዝም ብሎ ይቀጥላል እንዴ? አይቀጥልም። ልክ እንደዛ እኮ ነው። ከተፈጥሯችን ተቃራኒ፣ ከምንኖርበት ዓለም መርህ ተቃራኒ ነው። ስለዚህ ሁልጊዜ ጠላትን ይቅር የሚል ፍቅር ካፕቲቬቲንግ ነው። አይ ቲንክ ወንድሜ ወረታው ቅድም ተናግሯል። ይሄ ቢሆን ቤተክርስቲያን ማግኔት በሆነች ነበር አይደል ያልከው? የተጠቀምከውን ቃል ለመድገም ማግኔት ምንድን ነው የሚያደርገው? ጌታችን ኢየሱስ ክርስቶስ ምንድን ነው ያለው? እኔ ወደ ላይ ከፍ ከፍ ባልኩ ጊዜ። ወደ ላይ ከፍ ያለው ለማን ነው? ለወዳጆቹ ነው? ለጠላቶቹ? ወደ ላይ ከፍ ባለ ጊዜ በመስቀል ላይ የተናገረው ቃል ምን የሚል ነው? የሚያደርጉትን አያውቁምና ምን በላቸው ይቅር። ያ እኮ ነው የሚስበው። ሌላ እኮ ነገር እኮ አይደለም። ማግኔቱ እኮ ያ ነው። ስለዚህ ወገኖቼ ጠብ፣ ግጭት፣ ቂም፣ ጥላቻ፣ ግድያ በበዛበት በዚህ ዓለም ውስጥ የእምነታችን አስተማማኝ የሆነ ምስክርነት ክርስቶስ እንደወደደ እርስ በርሳችን መዋደድ፣ በዛ ፍቅር ሌሎችን መድረስ። እስቲ እንጸልይ። እግዚአብሔር አባት ሆይ ይህንን ቃል ዝም ብለን ሰምተን ጭንቅላታችንን ነቅንቀን ማለፍ አልፈለግንም። ድካማችንን ስለምናውቅ በፊትህ አለን። እባክህን የድንጋዩን ልብ አውጥተህ የሥጋውን ልብ ስጠን። ያንን ይቅር ለማለት የማይፈልገውን በቀል የሚጠማውን ጥላቻን፣ ክፋትን እንደሚጎዳው እያወቀ አልለቅም የሚለውን ማንነታችንን ከኛ ዘንድ ቁረጥልን። ይልቁንም እንዳስተማርከን ፍቅር የሆንከውን አንተን አልብሰን፣ ይቅር ማለትን አስችለን። እስከሚደንቀን ድረስ ይሄ እኔ ነኝ ወይስ ሌላ ሰው ብለን እስክንደነቅ ድረስ የለዘበውን ያንን ምላስ እንድትሰጠን፣ ቁጣን የሚያበርደውን በጸጋ የተቀመመውን ያንን አንደበት እንድትሰጠን እንጸልያለን። መራርነትን ከውስጣችን አውጣ ጌታ ሆይ። ለእኛ እንኳን የማይታየንን ያ በልባችን የተሰወረውን ቂም፣ ጥላቻ፣ ደህና ነኝ እኔ ከማንም ጋር የለብኝም እያልን ራሳችንን እየገደልን ያለንበትን እባክህን መርምረን እግዚአብሔር ሆይ ጨለማችንን ሁሉ ወደ ብርሃን አምጣ፣ ቁረጥልን። ካንሰር የሆነውን በሕይወታችን መንፈሳዊነታችንን እየገደለ ያለውን ነገር አንተ ከውስጣችን ቁረጥልን ጌታ። መንፈስ ቅዱስ ሆይ ያንን ፍቅር በልባችን አፍስስልን። በዛ እንታወቅ፣ በዛ ደግሞ አንተን እንድናከብር እርዳን። ስለ ስምህ ስትል ስማን። አሜን። የመጨረሻውና ሶስተኛው የግንኙነት አቅጣጫችን ደግሞ በውጭ ካሉት ጋር ያለንን ኑሮ ይመለከታል። መጀመሪያ ከየት ጀመርን? ከውስጥ ነው አይደል? ከእግዚአብሔር ጋር ያለን ግንኙነት። ሲቀጥል እዚሁ እርስ በርስ አጠገባችን ካለው ከወንድም ከእህታችን። ሲቀጥል ግን እንዲህ በር ዘግተን እንድንኖር አልተጠራንም አይደል? ስለዚህ ጌታችን ኢየሱስ ክርስቶስ ምን ይለናል? የሚቀጥለው ሂዱ የሚለው ትእዛዝ እንግዲህ ሂዱና አሕዛብን ሁሉ ምን አድርጓቸው? ደቀ መዛሙርት። ሂድ ወደ እልፍኝ ግባ አለ። ሂድ ከወንድም ጋር ታረቅ አለ። አሁን ደግሞ ሂድና ሌሎችን ምን አድርግ? ደቀ መዛሙርት አድርግ። ይህንን ደግሞ እንዲሁ ስፖራዲካሊ ወይም ትኩሳቱ ሲበርድ ሲቀዘቅዝ ሳይሆን ሁልጊዜ ልናደርግ እንደሚገባን ጳውሎስ ሲጽፍ ጴጥሮስም ሲጋራው እንደዚህ ይላል። በውስጣችሁ ስላለው ተስፋ መልስ ለመስጠት ስንት ጊዜ የተዘጋጃችሁ ነው የሚለው። ሁልጊዜ የተዘጋጃችሁ ሆኖ በውስጣችሁ ስላለው ተስፋ ሁልጊዜ የተዘጋጃችሁ ሆኖ አንደኛ ጴጥሮስ 3:15 ላይ ሁልጊዜ የተዘጋጃችሁ ሆኖ። እንግዲህ ወደ የበፊቱ ጋር እንመለስና ሁልጊዜ የተዘጋጃችሁ ሆኖ ይለናል። ምስክርነታችን እንዲሁ በፕሮግራም ቤተክርስቲያን በቃ አሁን ዛሬ እንደዚህ እናደርጋለን አይደለም አይደል? እዚህ ጋር ታዩታላችሁ ወይ? አሁን የወንጌል ጥረት አለ እስቲ ሰብሰብ በሉ አይደለም።
ምን እንዲሆን ነው የተጠራ ነው? ሁልጊዜ በእናንተ ስላለው ምን ተስፋ። ግን ትልቁ ችግራችን ምን መሰላችሁ? የመጀመሪያዎቹ ሁለቱ በሕይወታችን ከሌሉ ከእግዚአብሔር ጋር ባለን ግንኙነትና በእርስ በርስ ግንኙነታችን የእግዚአብሔርን በረከት ማንለማመድ ከሆነ ምን የሚታይ ተስፋ ይኖራል በሕይወታችን? ሰዎች ቆም ብለው የሚጠይቁን ነገር ይኖራል እንዴ? አይኖርም። ግን አስቡ፣ ከእግዚአብሔር ጋር ባለን ግንኙነት ፍሬያማ ስንሆን፣ ትዝ ይላችኋል በቀን በሌሊት የእግዚአብሔርን ቃል የሚያሰላስለው ሰው በምንድን ነው የተመሰለው? በወንዝ ዳር እንደተተከለ ዛፍ ሁልጊዜ ምን እንደሚሰጥ በድርቅ ጊዜ እንኳን አይደል? እንግዲህ አስቡ፣ ዓለም ሁሉ እንደዚህ ተጨንቃ ወዮ ምናምን ሁሉ ቦታ ቅጠል ረግፎ ባለበት እኛ ግን ምን ይዘን እንቆማለን በዚህ ዘመን? ፍሬ። የምን ፍሬ? የሰላም የደስታ አይደል? ያን ጊዜ እኮ ሳይወዱ በግዳቸው ነው አጠገባችን ያሉ ሰዎች ወደ ማን ይመጣሉ? ወደ እኛ ይመጣሉ። እኛ ጋር እኮ ድርቅ ነው፣ እናንተ ጋር ምንድን ነው ለምለም ያደረገው? ያን ጊዜ በእኛ ስላለው ተስፋ ምን እንሰጣለን? መልስ እንሰጣለን። ሲያዩት ዓለም ሁሉ ተከፋፍሏል፣ ሰው ሁሉ እርስ በርስ ይታኮሳል። እኛ ግን የተጣሉት ሰዎች። አሁን እዚህ ያለንበት ለስብሰባ ነበር የመጣሁትና አንድ ጠረጴዛ ላይ ከዩክሬንና ከራሽያ የመጡ ወንድሞች አብረው ተቀምጠዋል። ከዩክሬንና ከራሽያ የመጡ ወንድሞች አብረው አንድ ጠረጴዛ ላይ። ከዚህ በላይ የወንጌል ምስክርነት አለ? እነዚህ የራሽያና የዩክሬን ወንድሞች ተያይዘው ሲሄዱ ሰው አይጠይቅም እንዴ? ያን ጊዜ በእናንተ ስላለው ተስፋ ሁልጊዜ መልስ ለመስጠት የተዘጋጃችሁ። ስለዚህ ወገኖቼ ያ ተስፋ በእኛ ያለው ተስፋ እኛነታችንን ሲገዛ ፍሬያማ ሕይወት እንድንኖር ሲያግዘን ያን ጊዜ ምስክርነታችን የተገለጠ ይሆናል። እኔ ሁልጊዜ እነዚህን ሶስቱን በዚህ መልክ አርጌ ነው መቋጨት የምፈልገው። በቤት አርጋችሁ ሰዷቸው። ቤት ምን አለው? መሰረት አለው አይደል? መሰረት ብዙ ጊዜ አይታይም። ከዛ በኋላ ምን አለ? ግድግዳ አለ። ከዛ ደግሞ ምን አለ? ጣራ አለ። መሰረቱ ሁልጊዜ ከማን ጋር ያለን ግንኙነት ነው? ከእግዚአብሔር ጋር ያለን ግንኙነት ነው። ያ ብዙ አይታይም። በልፍኛችን ነው አይደል የምናደርገው፣ ግን መቆሚያችን ነው። ይሄ ግድግዳው ደግሞ ህብረታችን ነው። ይሄው ቆመን ተያይዘን እርስ በርሳችሁ ብትዋደዱ ሰዎች የኔ ምን መሆናችሁን ያውቃሉ፣ ደቀ መዝሙር። ያ ነው የሚታይ። ኦን ቶፕ ኦፍ ዳት ደግሞ ከላይ የሚቀመጠው ጣሪያችን ደግሞ ምስክርነታችን ነው፣ የወንጌል ጥረታችን ነው። አደባባይ ወጥተን በየፖስተር በየምን ለጥፈን ከሩቅ አንድን ቤት ከሩቅ የምታዩት ምን ነው? ከግድግዳው በላይ ጣራው ነው አይደል? አዎ ይኸው አደባባይ ወጥተን ይሁኝ ስንል በቴሌቪዥን ስንሰብክ ትራክት ስንበትን ጣራውን ነው እያሳየናቸው ያለን። ግን ብዙ ጊዜ ምን እላለሁ፣ እስቲ አስቡት፣ በጣም ፀሐይ ሆኖባችሁ ጣራ ፈልጋችሁ መጠለያ ፈልጋችሁ ከሩቅ ጣራ እያችሁ ልበላችሁ፣ በቃ ይታየኛል አይደል? ከዛ ጥላ ስር ለመሆን የሚኖራችሁ ቶሎ ቶሎ እያለከለካችሁ ልክ እዛ ጋር ስትደርሱ ከሩቅ ያያችሁ ጣራ አየር ላይ እንደዚህ ቆሞ ብታዩት፣ ምንም ግድግዳ ምንም መሰረት የሌለው አየር ላይ ያለ ጣራ ቢሆን ሄዳችሁ አንገታችሁን ከዛ ስር ታረጋላችሁ? አናረግም፣ እውነት ለመናገር። ምክንያቱም ኤኒ ታይም ምን ሊያደርግ ይችላል? ያስጠልለኛል ያልኩት ያ ነገር እላይ ላይ ወድቆ ሊጨፈልቀኝ ይችላል። ስለዚህ የቆመበትን ነገር ማየት እንፈልጋለን አይደል? ይኸውላችሁ ልክ እንደዛ ነው። ሰዎች በምስክርነታችን ከሩቅ ተስበው ይመጣሉ። ሲመጡ ግን ግድግዳው ፈርሶ ቢያዩ፣ እርስ በርሳችን እየተጣላን እየተዋቀስን ቢያዩ፣ ምንም የጸሎት ነገር የሌለን መሰረት የሌለን ሆነው ቢያገኙን ይመስላችኋል እዛ የሚቆዩ? ለዚህ ነው ዛሬ 10 እናጠምቃለን፣ 4ቱ በዚህ ገብተው በዛ ይወጣሉ። ተጠየቁ፣ ለምንድን ነው ቤተክርስቲያን ለቃችሁ የምትሄዱት? መልሳቸው ምን እንደሆነ ታውቃላችሁ? ከሰበኩን እውነት ጋር ምንም ችግር የለብንም። ያ ከሩቅ አይተን የመጣነው ጣሪያ አለ፣ ግን እዚህ ስንደርስ ግድግዳ የለው። ሰዎቹ እርስ በርሳቸው መሰረት የለው፣ መቆሚያ የለው። ስለዚህ ከዚህ ማምለጥ ነው። ምሳ ተጋብዛችሁ ከዚህ ሄዳችሁ እኔ ቤት እኔና ባለቤት የጋብዘናችሁ እስቲ በሉ ቁጭ በሉ እስቲ ተጋበዙልን ብለን እሺ መጣን አሁን ልናቀርብ ነው ብለን ጓዳ ገብተን ጓ ሲል ስትሰሙ ምንድን ነው ምናምን ብላችሁ
ምንድነው እሱ? ወደ ባለቤቴ ለነፍሷ እየሮጠች እኔ ከኋላ የሆነ ዱላ ይዤ እየተከተልኳት ብመጣ ቁጭ ብላችሁ ምሳውን ትጠብቃላችሁ? አብረን እንሮጣለን አይደል? ምህረትንም አታስጥሏትም። እናንተ በሌላ አቅጣጫ ነው የምትሄዱት። እና አንዳንድ ጊዜ እውነቴን ነው ወገኖቼ፣ ምስክርነታችን ኃይል እንዲኖረው እነዛ ሁለቱ በጣም ወሳኝ ናቸው። በእናንተ ስላለው ተስፋ እኮ ነው አይደል የሚለው። ተስፋ እኮ ሊኖረን ይገባል። ከእግዚአብሔር ጋር ባለን ግንኙነት በዛ በተለማመድነው ፍቅር የሚታየው ተስፋ ሰዎች እንዲጠይቁ ያደርጋል። ያን ጊዜ ሁልጊዜ መልስ ለመስጠት የተዘጋጃችሁ ሁኑ። እንጸልይ። እግዚአብሔር አባት ሁልጊዜ መልስ ለመስጠት የተዘጋጀን እንሆን ዘንድ የምንሰብከውን እንድንኖረው የምናነበውን እንድንኖረው በሕይወታችን የተገለጠ ምስክርነት መስጠት እንድንችል ጸጋህን አብዛለን። እኛ ደካሞች ነን ጌታ ሆይ፣ ነገር ግን በመንፈስ ቅዱስ ኃይል እንደኛ ደካማ የሆኑትን እነዛን ደቀ መዛሙርት መርጠህ ሕይወታቸውን ለውጠህ በዛን ጊዜ የነበረውን ዓለም ገለባበጡት ተብሎ እንዲጻፍላቸው አድርገሃል። ዛሬም ያንን መድገም ስለምትችል እናመሰግንሃለን። ተጠቀምብን ጌታ ሆይ። በተራራ ላይ ያለን መብራት እንድንሆን እርዳን። አንተን የሚያስከብርህን ሕይወት እንድንኖር፣ አንተን የሚያስከብርህን ምስክርነት መስጠት እንድንችል ጸጋህን አብዛለን። በዚህ ያሉትን ወንድሞቼን ባርክ፣ እህቶቼን ባርክ ጌታ ሆይ። ይህ ኅብረት በተራራ ላይ የተቀመጠ መብራት እንዲሆን ጸልያለሁ። ብዙዎች ወደዚህ መጥተው አንተን የሚያገኙበት ከእውነተኛው አዳኝ ከሕይወታቸው ቤዛ ጋር የሚተዋወቁበት እንዲሆን ጸልያለሁ። እያንዳንዳቸውን ደግሞ በመውጣት በመግባታቸው በእነርሱ ስላለው ተስፋ ምስክርነት ለመስጠት ሁልጊዜ የተዘጋጁ እንድታደርጋቸው እጸልይላቸዋለሁ። ስለ ሰማህን ተመስገን። ክብር ለአንተ ይሁን በጌታ በኢየሱስ ስም አሜን። እንግዲህ ስንቋጭ ሁልጊዜ የሚለውን ጌታ መጨረሻ ላይ የተናገራት ቃል መሆኗን ደግሞ አስታውሰን እንጨርሳለን። የምትቀጥለው ስላይድ የማቴዎስ ወንጌል መጨረሻ ላይ ምንድን ነው ያለው ጌታ? እስከ ዓለም ፍጻሜ ድረስ ሁልጊዜ ከማን ጋር ነኝ አለ? ከእናንተ ጋር። እርሱ እኛ ለእርሱ ሁልጊዜ መኖር የምንችለው እርሱ ሁልጊዜ ከማን ጋር ስለሆነ ነው? ከኛ ጋር ስለሆነ ነው። ይሄ ከባድ ሸክም አይደለም። ጌታ ሁልጊዜ ከኛ ጋር ያለ ጌታ ሁልጊዜ እንድንጸልይ፣ ሁልጊዜ መልካም እንድናደርግ፣ ሁልጊዜ ደግሞ መልስ ለመስጠት የተዘጋጀን እንድንሆን ይረዳናል። እግዚአብሔር ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል።
ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም